ውድ የኔ ቤት ዩቲዩብ ተከታታዮች እንደምሰነበታችሁ እንደምከረማችሁ እንኳን ለአብይ ጾም ለአምስተኛ ሳምንት ለደብረ ዘይት በሰላም አደረሳችሁ። ዛሬም እንደተለመደው የአብይን ጾም የአምስተኛ ሳምንት የደብረ ዘይት ስምና ትርጓሜ ይዤላችሁ ቀርቤያለሁ። እስከ ጽሑፉ ፍጻሜ ድረስ አብራችሁን ቆዩ። ደብረ ዘይት የአብይ ጾም አምስተኛ ሳምንት ትርጉም። ደብረ ዘይት የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። አንድ ላይ ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴ ሰማኒ የተባለ የአትክልት ስፍራ ይገኛል። የጸሎተ ሐሙስ ጌታ የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌ እና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ በዚህ ተራራ ላይ በትንቢት መልክ ተናግሯል። የማቴዎስ ወንጌል ምዕራፍ 24 ቁጥር 3። በዚሁ ተራራ ላይ ወደ ሰማይ አረገ። የሉቃስ ወንጌል ምዕራፍ 24 ቁጥር 50። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤልዮን ዋሻ ይገኝበታል። በኋለኛው ምጽአቱ በዚሁ ቦታ እንደሚገለጥ ትንቢት ተነግሯል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 3 እስከ 5። ስያሜው የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያን ሊቅ ቅዱስ ያሬድ ዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረኝ ሲሉ መቼ ይሆናል? የመምጣትም የዓለም መጨረሻ ምልክቱስ ምንድነው? አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን የዓለምን ፍጻሜ የትንሣኤ ሙታን ትምህርት በሰፊው ስላስተማረበት በዓሉ በተራራው ስም ተሰይሟል። የደቀ መዛሙርቱ ጥያቄ። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱ ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅ ሲጠብቁት አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደስ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያደርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆን ምስጢራትንና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቁሟቸው። ይህም ነገር እረፍት ነሳቸው። ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህስ የዓለምስ መጨረሻ ምልክቱስ ምንድነው? አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3።
በዚህ የጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው ወይም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻ የመምጣትስ ምልክቱ ምንድን ነው? ጌታችንም በቀኑ ያቁምና ወደ ግራም ወደ ቀኝም ሳይል በጥያቄያቸው ላይ ብቻ አትኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀን ስለዚያች ሰዓት ግን ከአባቴ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ወይም ሰውም ቢሆን የሚያውቀው የለም። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ሲል አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስኪያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎችና ምሳሌዎች በብዛት ቀርበውበታል። በተደጋጋሚም ተወስተዋል። ምልክቶቹ ሐሰተኛ ክርስቶስ። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበረ። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰውና በ666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጥራጊዎች የሆኑ አለማማጆች ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውንና ለ3 ዓመት ከመንፈቅ ቤተ ክርስቲያንን የሚወጋ የታላቁ መከራ ፍጻሜውና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያሳታሉ። በዚያ ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ። ቁጥር 5 እና ቁጥር 23 በሀገራችን በኢትዮጵያ በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሰተኛ ክርስቶስ ተነስቶ እንደነበረ በቤተ ክርስቲያን ታሪክ ተመዝግቧል። ይህ በሀገራችን ተነስቶ የነበረው ሐሳዊ ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእት እና 36 ቅዱሳት አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉሱ አቅርበውት አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማነህ ቢሉት አዎ ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አርጌ ነበረ። አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አደረግከን እንዳይሉኝ ከእናቴ ከድንግል መርዓተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሱም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጥተው ተከታዮቹን በተኑ ይባላል። ሁለተኛ ጦርነት ድሮም የነበረ የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካሞችን፣ ሽማግሌዎችንና ሕፃናትን ለእልቂት የሚያጋልጥ አልነበረም። የዘመናችንን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉን የሚደፈጥጥ የሁሉን ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል።
ይህንንም ጌታችን የዳግም ምጽአት ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላቸው። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳሉ። ሶስተኛ ረሃብ። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በሀገራችን የምናየው የምንዳስሰው ያለው ለመረዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ አለች። ይህም ሰው ሰራሽ ችግር ለጠላቶቻችን ማሳለቂያ አድርጎት ይኖራል። በተለይ በተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር ሕዝብ ለአስቸኳይ የምግብ እርዳታ የተጋለጠበት ሁኔታ ያሳዝናል። ይህ አይነት በጥልና በተንኮል በጭካኔ ከሰዎች የሚፈጥሩት ችግር የምጽዋት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርቱ ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ተብሎ እንደተጻፈ። የምድር መንቀጥቀጥ አራተኛ። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳይ በተለያዩ ሀገራት እንዳደረሰ የሚዘነጋ አይደለም። በ1999 ጀምሮ እስከ ዛሬ በተለያዩ ሀገራት በተለያዩ ጊዜ የብዙዎችን ሕይወት ቀጥፎ አያሌዎችን ቤተ ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሃይቲ፣ በታይዋን፣ በቱርክ፣ በፊሊፒን ወዘተ ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድርም መናወጥ በልዩ ልዩ ስፍራ ይሆናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። አምስተኛ የክርስቲያኖች መከራ። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤስተቶችን፣ እስላሞችን፣ አይሁዶችን በመጠቀም በክርስቲያኖች ላይ ከምንም ጊዜ በላይ ችግር መፍጠር የጀመረ ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያን ጥያቄ ለማስተናገድም መንግስታዊም መሰረታዊ ቤቶች ፈቃደኝነታቸውንም እያጡና ይህንንም ወንጀላቸውን ለመሸፈን በሕግ አንቀጽ እየፈጠሩለት ተያዩ። በዚህ ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ተብሎ እንደተጻፈው የሃይማኖተኛ እንደ ኋላ ቀርነት፣ ከሃዲ እንደ ተራማጅነት ስልጡን የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥ አመለካከት ክርስቲያኖች ወደ ማግለልና ወደ መወንጀል የሚያሄድ መሆኑን ከሚታዩት ፍንጮች መረዳት ይቻላል። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፈዋል፣ መከራዋን መራራ ያደርገዋል። በዚያ ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 10 ተብሎ በጌታ እንደተነገረ ከሃዲያን ሆነው ብለው በቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትና መተው ያለባቸው። ፍቅርና መተማመን፣ ሰላምና ጸጥታ ለማስፈን ነው ክርስቲያን የምንቃወመው እያሉ ድጋፍ ያሰባስባሉ። የሐሰተኛ ነቢያት ስድስተኛ በዲያብሎስ መንፈስ ምትሃታዊ አሰራርና እያሳዩ አይቻላቸውም እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉት ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛና የዳግም ምጽአቱ ምልክት አድርጎ ጠቅሷቸዋል።
በአሁን ዘመን በሀገራችን ነቢያት ነን የሚሉ አጫጭር አጭበርባሪዎች እንደ አሸን ፈልተዋል። እነዚህም በነቢዩ ኤልያስ ስም እያጭበረበሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችም ያስታሉ። ሐሰተኞች ክርስቶስና ሐሰተኞች ነቢያት ይነሳሉ። ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። የማቴዎስ ወንጌል ምዕራፍ 24 ቁጥር 11 እስከ 24 እና 26 ተብሎ በጥብቅ ተነግሯል። እንግዲህ በዘመናችን በሀገራችን ሆን በሌላው ዓለም በነቢያት በሰባኪያን ስም የሚያደርገውና የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። 7ኛ የፍቅር መጥፋት። ሌላኛው አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብት ነው። አሁንም ከአመፃው ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ማልማትና ማስፋት ይገባል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካም እና የበጎ ነገር ሁሉ መገኛ ምንጭ ነው። 8ኛ የወንጌል መዳረስ። የወንጌል መዳረስ ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክት ሆነው ከተሰጡት አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖና እምነቱን በስራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል አያመልጥም። ለሕዝቡም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያ ጊዜ የመጨረሻው ይመጣል። የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ተብሎ እንደተነገረው በሁሉም ቤተ ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። የምጽአቱ ምሳሌዎች። ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅም መምጣት እንዲሁ ይሆናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 27 ቀኑ አለመታወቁ እንደ ሌባ ነው። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛውም ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆልፍ ባልተወም ነበረ። የሰው ልጅ በማታስቡበት ሰዓት ይመጣል። 3ኛው የሰው ዘር የጋራ ልደት እና እድገት። ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀን ቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ ለዛ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከመሰረቷ ትናጋለች። ፀሐይ ትጨልማለች። ከዋክብት እንደ ቃሪያ ፍሬ ከሰማይ ይረግፋሉ። መዝሙረ ዳዊት ምዕራፍ 12 ቁጥር 2። ትንቢተ ኢሳይያስ ምዕራፍ 13 ቁጥር 6 እስከ 13። የማቴዎስ ወንጌል ምዕራፍ 24 ቁጥር 29 እስከ 41። የዮሐንስ ራእይ ምዕራፍ 6 ቁጥር 12 እስከ 17። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸው ሙታን ይሰጣሉ። የሙታንን ሥጋ ከረጅም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነመ እሳት ይጣላል። ፊተኞች ሰማይና ምድር ከፈጠሯት ፊት እንደ ወረቀት ተጠቅልለው ያልፋሉ፣ ስፍራውም አይገኝላቸውም፣ ለዘላለምም ያልፋሉ።
ትንቢተ ኢሳይያስ ምዕራፍ 13 ቁጥር 16። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10። በበጉ ደም የተዋጁ ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውን ታላቁን አምላክ ኢየሱስ ክርስቶስ ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባህሪ አምላክ ኢየሱስ ክርስቶስም በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ በሚሆኑ እልፍ አእላፋት ቅዱሳን መላእክት ታጅቦ ይመጣል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 6፣ የማቴዎስ ወንጌል ምዕራፍ 25 ቁጥር 31። በዚያ ጊዜ በፊቱ ችሎ የሚቆም ማን ይሆን? አመጣጡም እንደቀደመው ከሐና ወደ ቀያፍያ ከዚያም ወደ ጲላጦስ አደባባይ እያንገላቱት ሲወስዱት ዝም እንዳለ በዚህ አይነት አመጣጥ አይደለም። የሚመጣው በሚያስፈራው በሚያስደነግጠው መለኮታዊው ግርማ ነው። መዝሙረ ዳዊት ምዕራፍ 49 ቁጥር 2። መጥቶም ዝም አይልም፣ እሳት በፊቱ ይነዳል፣ ኃጥአን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር ጥቅል አውሎ ነፋስም አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 30። እረኛ በጎች ከፍየሎቹ እንደሚለይ ጻድቃንን በቀኙ ኃጥአንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ብሩካን ወደኔ ኑ፣ ወደ አባታችሁ መንግስት ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራው ያሉትን ደግሞ እጅግ በሚያስፈራ በሚያስደነግጥ የቁጣ ቃልና እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች ማለት ለምእመናን ትሰጣለች። ምእመናንም ርስተ መንግስተ ሰማያት ይወርሳሉ። ብርሃን ለብሰው ብርሃን ተጎናጽፈው ለዘላለም በደስታ ይኖራሉ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 46። የዮሐንስ ራእይ ምዕራፍ 21 ቁጥር 1 እስከ 2። ኦርቶዶክሳውያን ነብዩ ኤርምያስ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 በማለት እንደተናገረው በቀደመችው በመልካሚቱ የሕይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊት ተዋሕዶ እምነት እስከ መጨረሻው ድረስ ጸንተን ልንኖር ይገባል። እንግዲህ እኛ በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉንም ያሰማን ዘንድ የአምላካችንን የእግዚአብሔርን የቅዱስ ፍቃድ ይሁንልን። ስለ እናቱ ቅድስት ድንግል ማርያም እመቤታችን ብሎ ልጇ መድኃኔ ዓለም በዚያ የሚያስፈራ ቀን ይራራልን። በዕለተ ዓርብ የፈሰሰው የክብር ደሙ ከትንሣኤ ዘጉባኤ ክብር የሚለየን ነውራችንን ይሸፍንልን። አሜን። የዛሬውን በዚህ አበቃሁኝ። በሚቀጥለው ሳምንት እስከምንገናኝ ድረስ ቸርን ሰንብት እላለሁኝ። መልካም የጾም ሳምንት ይሁንላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ።